እስክንድር ነጋን በተመለከተ ግን በጣም ላነሳላችሁ እንፈልገው ጉዳይ አለ። ወይዘሮ አዜብ መስፍን ጋዜጠኛ እስክንድር ነጋና አቶ ጌታቸው ረዳ ከነዚህ ከሶስቱንም አግኝተ ኢንተርቪው አድርጋቸዋል እና በአንተ እይታ በትክክል ያቋምና የመርሰው ነው የምትለው የትኛው ነው? አዜብን ካነሳት አቀር ዝም ብሎ ኢንጆይ የሚያረጋችሁ ነገር ልንገራችሁ። ያንተን አለቃ ጨምሮ የነበሩት ሟች ጠቅላይ ሚኒስትር ከፍተኛ የሆነ የስራ ዲሲፕሊን እንደነበራቸው አውቃለሁ፣ አንብቤያለሁ። እንደዚህ ከፍተኛ የስራ ዲሲፕሊን ሊያዳብሩ የቻሉበት ምክንያት ምንድነው? ማለት ስማ አለኝ። እሱ እኮ የምንድነው የህወሓት የሆነ የፖለቲካ ዘርፍ ኃላፊ ነው። እኔ አዴፓ ምክትል ሊቀመንበር ነኝ። ሃይራርኪያችን አይፈቅድም። ከሱ ቢጤ ጋር አከራክረው አለኝ መልሶ። እሺ ብሏል ስለው እና እውነቱን እኮ ነው አለኝ። ስለዚህ በቃኔ አሁን የህወሓት ምክትል ሊቀመንበር ሆኜ ልክልሃለሁ አለና ኢሚዲየትሊ ከፈትለ ወርቅ ላይ የ15 ቀን የምክትል ሊቀመንበርነት ውክልና ወስዶ ላከልኝ። ልጆች እንዴት ነው ያሳደግከው? ማለት አሁን አንተ እናቀሃለን። ለጃዋር መጀመሪያ ደወልኩና በፊንፊኔና በአዲስ አበባ ጉዳይ ከእስክንድር ጋር እንድትከራከሩ ፈልጋለሁ እኔ ፕሮግራም ላይ ስለው